መስለኝ ምንድነው ሲበቃቸው የሚያጠፏት ነው እንጂ ምክንያቱም ከመለሷ ወንጀልንም ልታወጣ ስለምችል እንደዛ ያደርጋሉ ብዬ አላስብም። ይቅርታ አድርግልኝና ግን ውስጥ የሚለኝ ምን እንደሆነ ታውቃለህ? በህይወት አለች አልሞተችም። እንደዛ ነው ማምነው። እኔ አልሞተችም ነው የምለው። ሲጨርሱት ሚሽናቸው ሲጨርሱ በህይወት የምትመጣ ይመስልሻል? ስታስብ መጨረሻ ላይ ይገሏታል። ያ ካለቀ ብሩ ምናምን ከተቀባበሉ በኋላ ያው ስለሚረሳሳ ሄለን የተናገረችው ሰሞኑ ሰምታችኋል? የሆነ ትልቅ ታዋቂ ሰው አርቲስት ነው ዱባይ ላይ መጥቶ የሆነ ነገር ብር እንደዚህ ያደረጉ ነበረ። ከዛ የሆነ ሰው ጋር ተጣሉ። ከዛ ኢትዮጵያ ሄደው የሆነ ሰው ምናምን እንደዚህ ያለችውን ሰምታችሁታል? አልሰማሁትም። የሆነ በጨለፍታ ሰምቼዋለሁ። ሰምተሽዋል? ተጣልተው አወጣዋለሁ ብሎታል ምናምን አይደል? ሚስጥሩ ያ ሰው ደግሞ አከራክሩ የታለች እንወዳታለን ምናቃት ነበር ምናምን ብትሉ ጥሩ ነው። ግን ማለት ሰው እንኳን ማያርፍበት ገባ። በጣም ነው የሚያሳዝነው የኛ ማህበረሰብ ይሄን ያህል መድረሱ ራሱ በጣም እኛ የእግዚአብሔር ሰውን ምናምን ትላላችሁ። ግን ይሄ አጭርና ግልጽ ነው። መጠየቅ ከፈለጋችሁ ቤተሰቦቿ የት ነው የሰፈሯን ሄዳችሁ መጠየቅ። ከዛ ወንድሞቿ የት አላችሁ ወጣችሁ እኛ እንወዳታለን እና ስለምንፈልጋት የዴዚንም የሷንም መኖር እንዴት እንደሆኑ ስላስጨነቀን እባካችሁ ከቤተሰብ አንድ ወጥቶ ይናገር ነው የሚባለው በስነ ስርዓት ሪስፔክት። እናንተ እኮ እነሱ ከራሱ መጥቶ ማውራት ያልፈለጉት በቃ እንደዚህ ይሄን ሶሻል ላይ ሚዲያውን ስላዩት እኛ የማንም ዝም ብሎ ባላት እንደዚህ መቀላቀል አልፈልጉም። አሁን የምትይው ነገር እኮ ይገባኛል። እኛ ቤተሰቦቿን እንደዛ ነው የሚደረገው። እያደረግን አይደለም። ሊስን ቤተሰቦቿን ፕሬሸር እያደረግን አይደል? እኛ እነሱ ስለነሱ አይመለከተንም። ዴዚ እጁ ላይ ነው ያለችው። ባል ነው አይደል? እሱ ዴዚ የት ናት? በቲና ካልፈለገች እንዴት አድርጎ ነው ፍቃደኛ ካልሆነች እሷ እንዴት አድርጎ ነው ወጥቶ የሚናገረው? ይኸውልሽ አንድ ነገር ልጠይቅሽ። ይኸውልሽ ሚውት ይዤሻለሁ። ይኸውልሽ አንድ ነገር እኛ የምንፈልገው መረጃ ምንድነው? እስከዛሬ የተለፈለፈው እች እናት የት ነው የተቀበረችው፣ እንዴት ሞተች ብለን ጥያቄ ስንጠይቅ የአሞራውን ፎቶ ለጥፈን ነው እየጠየቅን ያለ ነው። ለምን? ከዚህ በፊት ካረገው አንጻር ተጠርጣሪ ስለሆነ መናገርም ስላልቻለ የማይናገሩ ሰዎችን ደግሞ እየሄደ አፍ ማዘጊያ ብሎ አንበሳ እየሰጠ ስለሆነ ተጠርጥሯል። ጥርጣሬ ነው አርጓል። አረም ጥርጣሬ ያንን ጥርጣሬ ከራሱ ለማውረድ ኢቨን ቤተሰቦቿ እንኳን ባይፈቅዱ ከቤተሰቦቿ ጋር ተነጋግሮ እሱ መጥቶ ለህዝቡ ክሊል ማድረግ መቻል አለበት ነው ብሎ ቢናገር ኖሮ ማለት ነው። አንቺ መክተሽ መከራከር ትችላለሽ። እውነት ሀሳቡን አንስተን ብንወቅሰው ማለት ይኸው ተናገረ አይደል እንዴ ታማ ነበር እንዲህ ብሏል ምናምን ምንድነው የምትፈልጉት ልትሉን ትችላላችሁ። አሁን መታችሁ የምትዝነዘንዙን ነገር ነው ግራ የሚገባኝ። እንዴ ይሄ ልጅ የበለጠ ጥርጣሬ ውስጥ ነው የገባው። የበለጠ በቃ ሞር ጥርጣሬ። እኔ አሁን ኤክስፔክት ያደረኩት ምንድን ነው እኛ ከምናስበው በላይ ይሄ ወንጀል በጣም ውስብስብ እንደሆነ በጣም ውስብስብ በማይታወቅ ደረጃ ኢቨን የተቀበረችበትን ቦታ እንኳን በማናቀው ደረጃ ነው የሰወሯት። ይችን ሴት ወይ ሰውሯታል ወይ ገለው ደግሞ የሆነ ቦታ አጥፍቷታል። ንብረቷን እየተካፈሉ ነው። እዚህ ላይ ደግሞ ዴዚም አለችበት። አዶን ነው የምናውቀው ነገር የለም። አትሊስት ለዴዚ እንኳን መጥቶ አላወራንም። ዴዚም የሆነ ነገር አደጋ ላይ ናት ማለት ያለችው እሱንም ጥርጣሬ ውስጥ እንዲገባ ነው። እና መታችሁ ዲፌንድ ስታደርጉ በሂውማኒቲ ይሁን። እኛ ምንም እዚህ ጋር የምናተርፈው ትርፍ የለም። ወይ ፎሎ ለመሰብሰብ ወይ ጊዜ በጣም አይምሯችንን የተቆጣጠረው። እኔ ከሁለት ቀን ከ3 ቀን በፊት ነው ትንሽ እንኳን የተረጋጋሁት እንጂ 24 አወርስ ነው ማስበው ስለዚህ ነገር 24 አወርስ። አሁን ነው ትንሽ እንደውም ረገብ ብዬ ወደ ቀልቤ ልመለስ። እንዴ በማላቃት አንድ ቀን አውርቻት በማላቅ ምናምን ብዬ ራሴን እንትን ያልኩት እንጂ በዚህ ደረጃኛ ውስጣችን ያስጨነቀን ግዴታ ፎሎ ለመሰብሰብ ሰውን ለመስደብ እኔ ታርጌት ለማድረግም አይደለም። እኔ ምን አገባኝ? እኔ የምጠላቸው ከሱ በላይ ደግሞ ብዙ ሰዎች አሉ እዚህ ቲክታክ ላይ ባይዘው ብዙ ሰዎች አሉ። ግን አይመለከተኝም። ገባሽ? ርዕስ አድርጊያቸው ላወራ አልፈልግም። ግን ፎልት ሲሰሩ ህዝብን አደጋ ላይ ሲጥሉ ወይ ደግሞ ያሉ ነገር ሲያረጉ ልናገር ይችላሉ። አለበለዚያ እኛ እኮ አሞራው እኮ ስራችን አይደለም። ምን ያደርግልኛል? እሱ አሁን ኤክስፔክት ያደረገው እኛ ስራ አድርገን እሱን የምንናገረው ጥያቄ ስላለ ነው። ጥያቄ ነው የሚመለሰው። አማርኛ የሚችል ከሆነ ቁጭ ብሎ እንደው የሰውን ላይቭ እየሰማ በሱ ርዕስ የሚያወሩት ከሆነ ጥያቄ ነው እየጠየቁ ያሉት። ሌላ ምንም ታርጌት የላችሁም። ምንም ማያረግልንም። መጥቶ የፈለገውን ጊፍት መሰብሰብ ይችላል። እኔ አይመለከተኝም። ግን ጥያቄያችን እስካልተመለሰ ድረስ የዚች እናት እንቆቅልሽ እስካልተመለሰ ድረስ ሞቷን ማረጋገጥ በማይቻልበት ደረጃ እስከሆነ ድረስ መጠየቃታችንን ይቀጥላል።
እናንተም ደጋፊ ነን የምትወዱት ሰዎች ራሱ ለምንድነው መጥተው ያልተናገሩ ብለው ራሳችሁን አስቡ እስቲ፣ ጠርጥሩ። ዝም ብላችሁ አእምሯችሁ ሰፋ አድርጋችሁ አስቡ እስቲ። ለምንድነው መጥተው ያልተናገሩ? እሺ ሰምቼሃለሁ፣ አዳምጬሃለሁ። አንተ የመሰለህን ነገር ነው የምታራምደው ያለው። እኔ ግን እኔ በአሞራው ባቀው ራሱ ምንድነው የምለው አያገባህም ብዬ ነው የምለው። ለምን ይህ የራሷ ቤተሰቦች ማለት ዝም ብለው አይደለም እኮ። በጣም አሞራውም እንደምትለው ሰው አይደለም። ብዙ ሰው አለ አጠገቡ፣ ብዙ ትላልቅ ቤተሰቦች አሉት። እንደዚህ እናንጠለጥለዋል ምናምን አይደለም። እሱ በህግ ማለት ይኖራል። በዛ ላይ ጥሩ ቢሄቨር ያለው ልጅ ነው። እንደዚህ በጣም ባለጌ ምናምንም አይደለም። የሚከሰስበት ምንም ምክንያት ይሄ የሚያስከስስም አይደለም። ሲጀመር ይሄ እዚህ አሞራው በሚኖርበት ያለው ሀገር ራሱ ይሄ አንተ እዛ ካለ አሞራው በስም በማጥፋት ብሎ መክሰስ የሚችልበት ትልቅ ወንጀል ነው። ቢሄቪየር የምትናገሪው የእውነት እኮ ነው። በዛ ላይ ለሱ መናገር የለበትም። እኔ እኮ የምለው ለሱ መናገር የለበትም። የሰው ልጅ ወስዶ እናት መሳደብ ነው ጥሩ ቢሄቪየር? እናት ማዋረድ ለዛ እኮ ይቅርታ አለ አይደል? ተናግረ ነው ሁሉ ሰው ተናግሮት እኮ ይቅርታ። አንድ ጊዜ ታችን ቆይ በእናት ጠዋት መብረቁ ቤት መተሽ እያዛግሽን ነበር አይደል? ስታዝጊን ነበር። እኔ ደክሞኛል፣ በቃ አብሰላት የደህና ደርሽ በቃ አስወጡና እኔ ሌላ ነገር አይደለም። ያው ማለት የሁሉና ይኖራል ነው። እውነቱን ታውቁታላችሁ። ዝም ብላችሁ ጊዜ ማለት በእንደዚህ ሙድ አይያዝም። አንደኛ ነገር ሌላ ርዕስ አምጥታችሁ መነጋገር ትችላላችሁ እንጂ አማራው ይሄ ሌላ ነገር ቤተሰብ ሳይፈቅድ ምንም ነገር መደረጋችሁ። እየቀለደ ነው ጋይስ፣ እየቀለደ ነው፣ እያሾፈብን ነው። በፋዛ በወዛዛ መጥቶ ቁጭ ብሎ ጌም ሊጫወት ነው። አንፈቅድለትም። የበለጠ ይህን ነገር አጡዘ ነው ተጠያቂነት እንዲመጣበት ካላረግን በስተቀረ የዚች እናትም ደምም እንደዚሁ ተሸፍኖ ያልፋል። ባይዘዌ እኛ በመሆናችን ነው። ኢቨን እኛ በቃ የተወሰንን ሰዎች ነን። ገትረን ባኒዝ ኖሮ አሁን ሶሻል ሚዲያው ላይ በደንብ ሽፋን ተሰጥቶት እንዲወራ አይሆንም ነበር። ነገሩ እንዲራዘም ያደረግነው እኛ ነን። አሁን ግን መጥቶ ነገሮችን እንዲሸፈን ያደረገው የበለጠ ደግሞ አራዘሙ። እኛ አሁን የበለጠ ደግሞ በዚህ ጉዳይ ላይ እናወራበታለን። የሰዎችን ሀሳብ እንቀበላለን። ከህግ ባለሙያ ጋር እንሰራለን። መሬት ማውረድ አለብን። እኔ መለፍለፉ ራሱ ደክሞኛል በዚህ ጉዳይ ላይ ባይዘው በየቤቱ እየዞሩ መሬት ላይ መውረድ አለበት። ምን አስቦ ነው? ምንድን ነው የፈለገው? ሉሌ ከፈለግን እኮ ሚዲያውን የቀለጠው መንደር እናደርገዋለን። መቀጠል አለ። ሚዲያው ይቀጥላል። ምንም የሚቆም ነገር የለም። ምላሽ የለም። በመጀመሪያ ደረጃ እኮ የተወሰኑ ትልልቅ ፎሎ አለን የሚሉ አካላቶች እኮ ሰምተው ምናምን ሊዘጋጉት ነበረ። እግዚአብሔር ይመስገን እዚህ ያደረስነው እነሱም በቃ ሞተች